بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وسلم كبراتنا كبران ተመልካቾቻችን ይህ በየሳምንቱ በዚህ ሰዓት የሚቀርብላችሁ እህል ውሃ የተሰኘው ፕሮግራማችን ነው። ፕሮግራሙን ከላይት ዳይት የስነ ምግብ ማማከሪያ ማዕከል አብዱልለጢፍና ኻሊድ ሙስጠፋ የምናቀርብላችሁ ይሆናል። እንዴት ነው ጾም? እንግዲህ አላህ የተባረከ የተሻለ አፊያ የምናገኝበት ጾም አላህ ያድርግልን። አሜን። በዛሬው ዕለት የምናሳያችሁ ዋናው ብለን ባለፈው ሳምንትም እንደቀጠርናችሁ በአመጋገብ ዙሪያ ምን አይነት ምግቦችን ብንመገብ የተሻለ ነው፣ ለስኳር ታማሚ፣ ለግፊት፣ ክብደት ለመቀነስ፣ ለተለያዩ በሽታዎች የሚሆኑ የአመጋገብ ስርዓቶችን ጓዳችን ባለው ነገር ቤታችን ባለን ልክ ልናዘጋጅ በምንችለው ልክ አዘጋጅተናል ኢንሻአላህ። ይሄ እንግዲህ አንድ ሰው በቤቱ ሊያገኘው በሚችል አይነት መልክ ከምስሩን፣ ድፍን ምስር፣ ተልባ እነዚህን በማካተት ጤፍ፣ ጥቁር ስንዴ፣ ጥቁር ገብስ፣ ዛጋ ቦሎቄ ያለ እነዚህን እንደ አንድ የእህል ምንጮች የምግብ ምንጮች በመጠቀም ፕሮቲንን የምናገኝበት አለፍ ሲል ደግሞ ያው ደረጃው ከፍ እያለ በመጣ ቁጥር ደግሞ ሌሎች የምንጨምራቸው ነገሮች እዚህ ላይ አሁን ባሚያ፣ ኦክራ ከአበባ ጎመንና ከብሮኮሊ ጋራ የአትክልት ሾርባ ተዘጋጅቷል። እዚህ ደግሞ ስትሮበሪ፣ አፕል፣ ሌሎችም አትክልቶች ኪዊ ተቀምጧል። እዚህ ዶሮ ወጥ አለን። እዚህ የዶሮ ሾርባ አለ፣ እርጎ አለ፣ እንቁላል። እነዚህን የመሳሰሉ ምግቦች በማካተት የግዴታ ሁሉም የሚካተቱበት ባይሆንም አንዱን ባንዱ እየተካን የምናዘጋጀው አይነት ምግብ ሆኖ ፈጥራችን በዚህ አይነት መልክ ቢሆን በጣም ጤናማና ደስ የሚሆን ለበሽታዎቻችንም ማከሚያ የሚሆን አመጋገብ ፕሮግራም ነው ይዘንላቸው የቀረብነው ኢንሻአላህ። ኻሊድ ያው በአብዛኛው ከግፊት ጋር ያለውን ከስኳር ጋር ያለውን እንዴት ትገልጸዋለህ? ይሄንን አመጋገብ ጾሙስ እንዴት ነው? በቅድሚያ እሺ፣ ቢስሚላህ ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ። ጾሙ ማሻአላህ አልহামዱሊላህ በጣም አሪፍ ነው፣ ቆንጆ ነው። ያው እንግዲህ የምታያቸው ምግቦች አዘጋጅተናል። ለፈጥርም ለስሁርም የሚሆኑ ምግቦች ናቸው። ያው ቤቱ ባፈራው መልክ አንድ ሰው ስኳር ቢኖርበትም ደም ግፊትም ኮሌስትሮልም የተለያየ አይነት ኬዞች ቢኖሩትም ክብደቴንም በዚህ ጾም አስተካክላለሁ ለሚለም ሰው እንደዚህ አይነት ምግቦችን እንደዚህ አይነት ጥራጥሬዎችን ቬጂቴብሎችን ፍሩቶችን ቢያዘጋጅና ቢጠቀም ብዙ ነገሮችን ለውጥ ያመጣል ኢንሻአላህ። ምንድነው ያው ላይት ዳይት የስነ ምግብ ማማከሪያ ማዕከል እኛ ኦልዌይስ ሁልጊዜም ብዙ ታካሚዎች አሉን። ታካሚዎቻችንን በምግብ ነው የምናክመው። ስለዚህ ምን አይነት ምግብ ቢመገቡ ነው ስኳራቸው የሚስተካከለው ደም ግፊታቸው ደግሞ የሚቀንሰውና የሚቆጣጠሩበት በምን መልኩ ነው የሚለውን ስናይ እዚህ ጋር የምታያቸው ምግቦች ለሁሉም የሚሆኑ ናቸው። ግን አንድ ሰው ደም ግፊት አለብኝ በዚህ ረመዳን ደም ግፊትን ማስተካከል እፈልጋለሁ ሲል እኛ የምንፈልገው ደም ግፊትን ለማስተካከል ሶስት ነገሮችን በዋነኝነት እንፈልጋለን። አንደኛ ለምሳሌ ከጥራጥሬና እነዚህ ከሴሪያል እና ከሌጉምስ ከሚባሉት ለምሳሌ አሁን በዋነኝነት ቦሎቄ፣ ይሄን ጥቁር ቦሎቄ ይሄንን ለ24 ሰዓት ውሃው ዘፍዝፎ አቆይቶ ቀቅሎ ከተለያየ ከሱፕ ጋር ማድረግ መጠቀም ይችላል። ከሾርባ ጋር ከሩዝ ጋር መጠቀም ይቻላል ማለት ነው። ይሄ ምንድነው ሶስት ነገሮችን ስለ አንደኛው ማግኒዥየም ያለው ፖታሺየም ያለው እና ካልሺየም ያለው ሶስት ነገሮች ደም ግፊትን በጣም እንዲስተካከሉ ያደርጋሉ ማለት ነው። ስለዚህ እዚህ ላይ ፕሮቲንም አለው ማግኒዥየም አለው። ካልሺየም ደግሞ እንደምታየው እዚህ ጋር ወተት አለን፣ እዚህ ላይ ካልሺየሙ እናገኛለን። ስለዚህ እርጎ ጋር ወተት ጋር ቤቱ ባፈራው ነገር አድርገን እንደዚሁም ደግሞ የማግኒዥየሙን ሶርስ ደግሞ ከዱባ ፍሬም ከተገኘ ለውዝም እነዚህን በማድረግ ደም ግፊቶቻችንን ማስተካከል በአመጋገብ ማስተካከል ይቻላል። ያንን ከማድረጋችን ጎን ለጎን ግን ወይ አፍጥር ወይ ስሁር ቢሆን ምግቦቻችን ምን መምሰል አለባቸው ነው። ለምሳሌ እዚህ ጋር ሳምቡሳ አለን አይደል? ሳምቡሳ ብዙ ጊዜ ደም ግፊት ያለበት ሰው ሳቹሬትድ የሆኑ ነገሮችን ደም ግፊቱን እንዲጨምር ያደርጋል። ስለዚህ ሲጠብሱ በስቲም ቢያደርጉት ለምሳሌ ምን ፍራየር ነው ኤር ፍራየር ያለ ዘይት በዘይት ትንሽ ብቻ ቀባቀባ አድርገው ቢጠብሱት ወይራ ዘይት ጥብስ አድርገው አስገብተው ለ10 ደቂቃ ወይ ደግሞ የዳቦ መጋገሪያ ትልቁ ካለ እዛ ውስጥ አስገብተው ቀባ አድርገው ቢጠቀሙ ዘይት የለውም፣ ደም ግፊታቸውን ኮንትሮል ማድረግ ይችላሉ። ስለዚህ ደም ግፊት ያለበት ሰው
ሳምቡሳ መጠቀም ይችላል፣ ግን አንድ ቢሆን አድቫይስ እናደርጋለን። እንደዚሁም ተምሮችንም አፍጥር ላይ መጠቀም ይችላል። ውሃም እነዚህን በማከለ መልኩ ከነዚህ ምግቦች አዘጋጅቶ መጠቀም ይችላል ማለት ነው። ኢንሻአላህ መርሐባ። ምናልባት እንደ ገለጻ እንዲረዳን የተምር መጠንስ የሳምቡሳው መጠንን አንድ ብለህናል። የተምሩ መጠን ስንት ይሁን? ሌላውስ ምግቡን ምን ያህል አትክልት፣ ምን ያህል ፍራፍሬ፣ ምን ያህል ካርብ ማድረግ ይኖርበታል የሚለውን እግረ መንገድህን ኢንሻአላህ። ምንድነው ያው ኬዙ ደም ግፊት ከሆነ ለደም ግፊት አንድ ሰው የውስጥ ቅባቱ ጥሩ ከሆነ እስከ 3 ተምር ቢጠቀም አድቫይስ እናደርጋለን። የውስጥ ቅባቱ ግን ብዙ ከሆነ በጣም ይሄ ኦቨርዌይት ነው ከልክ ያለፈ ውፍረት አለው የምንለው ከሆነ አንድ ተምር እንደ ሱና ቢጠቀም አድቫይስ እናደርጋለን። ሌላው ፍሩቶች አሉ። ለምሳሌ ሙዝ ብዙ ጊዜ የውስጥ ቅባቱ ከፍተኛ የሆነ ወይ ደግሞ ክብደቱ በጣም ለጨመረ ሰው ሙዝን ባይጠቀም አድቫይስ እናደርጋለን። ግን ለደም ግፊት ደግሞ ብዙ የሆነ ምን አለው በውስጡ ፖታሲየም አለው። ለደም ግፊት ፖታሲየም ደግሞ በጣም ኢምፖርታንት ነው። ግን የውስጥ ቅባታቸው ጥሩ ለሆኑ ሰዎች ፖታሲየም አንድ ሙዝ መጠቀም ከአፍጠር ጋር ይችላሉ ማለት ነው። ሌላው በአጠቃላይ ምግባችንን ፕሌታችንን ስናስተካክል 1/2 ግማሽ ሳህናችን ቬጂቴብል ወይም አትክልት እዛ ጋር እንደምታየው ከጥቁር እነዚህ ከጥቅል ጎመን ወይ ደግሞ ከሀበሻ ጎመን ወይ ቆስጣ የተገኘውን ወይ ደግሞ ሰላጣ እነዚህን ግማሽ ሳህን አድርገን 1/4ኛውን ደግሞ ከዚህ ለምሳሌ ከመልቲግሬን የድብልቅ እህል ቂጣ አዘጋጅተን ቂጣ ወይ ደግሞ የጥቁር ጤፍ እንጀራም ካለ አንድ ሮል እንጀራ አዘጋጅተን አንድ ቁርጥ እንጀራ አድርገን ፕላስ ደግሞ እነዚህን አትክልቶችን ግማሽ ሳህን አድርገን ተጨማሪ ደግሞ ፕሮቲን ደግሞ ሶርስ ለምሳሌ አንድ የተቀቀለ እንቁላል ብናገኝ ላዩ ላይ አድርገን ስጋም ካገኘን 100 ግራም መታከል ስጋ አድርገን በፕሮቲን እንጀምራለን። ከዛ ካርብ እናደርጋለን፣ በፋይበር እንጨርሳለን። ስለዚህ ይሄን በሆነ አመጋገብ ሲሆን ሁሉም ነገር ሴትላውን ያደርጋል። ጥሩ። ስለዚህ ለተመልካቾች በጣም ግልጽ እንዲሆን የአመጋገባችን ስርዓት ግፊት፣ ስኳር፣ ተላላፊ ያልሆኑ ኮሌስትሮል እና መሰል ነገሮች ሲኖሩ በተለይ ክብደት ለመቀነስ ትልቁ ኦፖርቹኒቲ አንዱ ረመዳን ነው። ባለፈው ሳምንትም አንስተነዋል። ክብደት ለመቀነስ ትልቁ ኦፖርቹኒቲ ነው። ከእድል አንጻርም ስናየው ረመዳን ሌላው ተጨማሪው ነገር ምንድነው? በዚሁ በለመድነው የአመጋገብ ስርዓት በቀን 2 በመብላት ወይንም የምንበላውን ነገር በጣም መጠነን በመብላት ለላይፍ ሎንግ ለእድሜያችን ሊጠቅመን የሚችል የአመጋገብ ስርዓት እንዲኖረን ያግዛል ማለት ነው ኢንሻአላህ። ስለዚህ ከገለጻችን እንደተነሳ ነው በአጠቃላይ የምንፈልጋቸው 6 አይነት ምግቦች አሉ። ካርቦሃይድሬት፣ ፋት፣ ፕሮቲን፣ ሚነራል፣ ቫይታሚን እና ውሃ ያስፈልገናል። እነዚህን ስንከፋፍላቸው ከፋፍለን ስናስቀምጥ በአንድ የቁርጥ ሰሃን ላይ ግማሽ ሰሃኑን የሚያህል አትክልትና ፍራፍሬዎች አትክልቶች በተለይ ቢኖሩ የተሻለ ይሆናል። የሚመረጡ አትክልቶችን ማለት ነው። አሁን የጠቀስናቸው እንደ ጎመን፣ ቆስጣ፣ ሰላጣ፣ አበባ ጎመን፣ ብሮኮሊ እነዚህ እንደ አንድ የምግባችን አካል ይሆናሉ። ዋናውን ክፍል የሚይዙት እነሱ ናቸው። የሳህኑን ግማሽ የሳህኑን ሩብ ደግሞ ፕሮቲን ነገሮች እናስከትላለን። ስጋ 100 ግራም የሚያህል እንቁላል ሊኖረን ይችላል። ከዚህ ደግሞ እነዚህ የእንስሳት ውጤቶች ናቸው ስጋና እንቁላል። የእህል ውጤቶች የሆኑትን ደግሞ እንደ ቦሎቄ፣ ባቄላ፣ ባጮማ፣ ሽምብራ እነዚህን የመሳሰሉ እህሎችን እንደ አንድ የፕሮቲን ምንጭ ልንጠቀማቸው እንችላለን ማለት ነው። ይሄ ሩብ የሚያህለውን የሚይዝልን ነው። 1/4ኛውን ደግሞ ወይንም ሩቡን የሚይዝልን ደግሞ ከተለያዩ እህሎች ያዘጋጀነው ማባያ ሊሆን ይችላል። እንጀራ ሊሆን ይችላል፣ ቂጣ ሊሆን ይችላል። ቂጣ የተለያዩ እህሎችን ያካተተ ቢሆን ይመረጣል። እንጀራችንም ደግሞ ጥቁር ጤፍ የምንለውን ያካተተ ቢሆን ይመረጣል ማለት ነው። ስለዚህ ይሄንን አይነት ግፊትንም ለማስተካከል ስኳርንም ለማስተካከል የሚረዳ አመጋገብ ይኖረናል ማለት ነው። እንደ አመጋገብ ሳምቡሳ ከ1 እስከ 2 የሚጠባበሱ ብዙ ነገሮች ይኖራሉ። ባጊያ ይኖራል፣ ብስኩት ይኖራል፣ ሌሎችም ሙጠበቅ ይባላል፣ በስኳር የሚሰራ ነገር አለ። እንደዛ አይነት ነገሮችን በአብዛኛው ማስወገዱ የተሻለ ይሆናል። ምክንያቱም ባለፈው እንዳነሳ ነው ከሚያስፈልገው አንድ ሰው ከሚያስፈልገው ካሎሪ በላይ የማያስፈልገውን ሁሉ ሊያከማች ይችላል። ልብ ብላችሁ ከሆነ ምናልባት ረመዳን ላይ አንዳንድ ሰው በጣም ጨምሮ ነው ዒድ የሚደርሰው። ከዛ በኋላ እንደገና እየከሳ ይመጣል። ስለዚህ የማያስፈልገውን ያህል ካሎሪ እየወሰደ ስለቆየ ነው ይሄ የሚመጣው። ያንን ለማስተካከል ምግባችንን መመጠን፣ ፖርሽናችንን ማስተካከል ያስፈልገናል ማለት ነው። ብዙ ጊዜ
ያው በጀማዓ መብላት ጣዓሙ ሊትነይን የክፊ ሊተላት እንደ ነቢዩም ዓለይሂ ሰላቱ ወሰላም እንደተናገሩት የሁለት ሰው ምግብ ለሶስት ይበቃል፣ የሶስቱ ለአራት ይበቃል። ለበረካ በጣም ጥሩ ነገር አብሮ መብላቱ ነው። ግን የራሳችንን መጠን የሚያህል ነገር መቆጠብና መጠበቅ ይኖርብናል ማለት ነው ኢንሻአላህ። ዛሬ እንግዲህ ዋናው መነሻ ያልነው እንዴት አድርገን ተላላፊ ያልሆኑ በሽታዎቻችንን በፈጥራችን ማከም እንችላለን የሚለውን ነው። ፈጥራችን ላይ እንደዚህ አይነት ምግቦችን በመመገብ ማስተካከል እንችላለን። ስሑር ላይ ደግሞ ሺያ ፑዲንግ ወይንም ሺያ ሲድስ ከአንድ ብርጭቆ እርጎ ጋር 200 ሚሊ ሊትር እርጎ፣ ሺያ ሲድስ የተፈጨ ከሆነ አንድ የምግብ ማንኪያ፣ ያልተፈጨው ከሆነ ደግሞ 2 የምግብ ማንኪያ አድርገን ስትሮበሪ የተወሰኑ ቆራርጠን አስቀምጠን ስሑር ከመድረሱ ከ2 ሰዓት ወይንም ኦቨርናይት ሌሊቱን ከተራዊህ በኋላ አሳድረ ነው ለስሑር መመገብ እንችላለን። ሌላ በጣም ሎው ግላይሰሚክ ኢንዴክስ የሚባሉትን መመገብ ይኖርብናል። እንደ ለስኳር ታማሚዎች በተለይ የሚጠቅም የስኳርነት መጠናቸው ወይንም የጥፍጥና ደረጃቸው በጣም ዝቅ ያሉ ምግቦችን፣ እህሎችን ከሾርባ ማንን እንመርጣለን? በዋነኝነት ያው የተለመደ ድሮ አባቶቻችንም እስከዛሬ ድረስ ያቆዩልን ያው የገብስ ሾርባ ካሉት ከሁሉም አነስተኛ ነው እና እሱን ብንጠቀም ሪኮመንድ አደርጋለሁ ከሾርባ ማለት ነው። በሁለተኝነት ደግሞ የአጃ መጠቀም ይችላል። ለደም ግፊትና ግን ስኳር ላለባቸው ሰዎች የገብሱን ቢጠቀሙ ሪኮመንድ እናደርጋለን። ግማሽ ካፕ ቢሆን ደግሞ ሪኮመንድ እናደርጋለን። አብሮት አንድ ግማሽ ብርጭቆ ኦልሞስት 150 ኤምኤል አካባቢ እሱ ላይ ደግሞ አድ የሚያደርጉት ተልባ ሊያደርጉ ይችላሉ ወይ ደግሞ ቺያ ሲድ ሊያደርጉ ይችላሉ። ይሄን አድርገው ቢጠቀሙ ፉል የሆነ ነገር ፕሮቲንም ያለው አሰርም ያለው ፕላስ ደግሞ እነዚህ ሚነራሎች ያሉት ነገሮችን ማግኘት ይቻላል በአንድ ሱፕ ላይ ማለት ነው። ያው ዛሬ እንግዲህ ብዙ ሳምቡሳን ከልክለናል፣ እየቀነስን መተናል፣ ብዙ ነገሮችን አግደናል እና ምናልባት ፈጥር ላይ ሌላ የሚያስቸግር የምንለው ነገር ምን አለ? ከአብሮ በጀማዓ መብላቱን ያው መጠኑን እናስተካክል ብለናል። ሳምቡሳም የራሱን መጠን አስቀምጠናል፣ ተምርም እንደዛው አስቀምጠናል። በረመዳን በፈጥር ሰዓት ብዙ ጊዜ የምንቸገርበት፣ ብዙ ጊዜ መስጅድም ለተራዊህም የሚከብደን ብዙ ጊዜ የምንቸገርባቸው ነገሮች አሉና ከዚህ አንጻር ምን ሬኮመንድ ታደርጋለህ? እንደ ብዙ ነገር እያገድን ስለመጣን ምናልባት በጣም እንግድነት ሄዶ ወይ በጣም ጠግቦ ለበላ ሰው ምንን ሬኮመንድ ታደርጋለህ? ብዙ ጊዜ በሱ ስለሚቸገር ብዙ ሰው እኔንም ጨምሮ ሊሆን ይችላል እና መርሐባ ምንድነው ያው በእንግድነት ተጋብዛን ሊሆን ይችላል ወይ ጎረቤት ጋር ወይ መስጊድ ላይ ማፍጠር ሊኖር ይችላል እና ያው የኛ ደግሞ ባህላችንም ነው አንድ ላይ ተሰብስበው መብላት ነው። ከልክ በላይ ያው እንደ ስነ ምግብ ሐኪሞችም ፖርሽን ኮንትሮል አድርጉ ነው፣ በመጠናችሁ አንሱ ነው። 1/3 ለአየር ለተባለ ሁሉ ሐዲሱም ሳፖርት ያደርጋል። ግን በሆነ ምክንያት ኦቨርፊድ ብናደርግ ከልክ በላይ ብንመገብ የራበው ሰው አይኑ ብዙ ነውና ከበላ ብዙ ከወሰደና ብዙ ከበላ አንቧ ጠጡ አንልም። ያው ምንድነው የምናደርገው? የሚበትንልን ነገር አንደኛ በቤታችን የምናዘጋጀው ብዙ አይነት ሻዮች አሉ። አንደኛ የዝንጅብል ሻይ ሊሆን ይችላል። ሁለተኛ ደግሞ ጤና አዳም ሻይ ሊሆን ይችላል። ሶስተኛ ግሪን ቲ ሊሆን ይችላል። እነዚህን ሻዮችን አዘጋጅተን ብንጠቀም ብዙ ጥቅሞች አሉት። ለስኳርም፣ ለግፊቱም፣ ለኮሌስትሮልም እንዳለ ሆኖ ለእነዚህም ደግሞ በጣም ትልቅ ጥቅም አለው ማለት ነው። ግን አብዝታችሁ አትብሉ ነው። ከበላችሁና በጣም ራሳችሁን መቆጣጠር ካቃተን እንኳን እነዚህን ነገሮች እንጠቀም ነው። ምን አሉ መሰለህ የሆኑ ሴትዮ ሰሞኑን መጥተው ነበር እዚህና ያ ጓደኛህ አሉኝ። እዛ ፎቶን ቢሮ ላይ እና ያ ጓደኛህ ረመዳን ላይ አሉኝ ረመዳን ላይ ቅጠል ብሎ የሚለው መጣ እያልኩኝ አሳልፈው ነበር። ይኸው መጣሁኝ ዛሬ ብለዋልና እኔ ነኝ ማለት ነው። ቅጠል ብሎ ምን አንድ ጊዜም እንደዚህ ሄጃለሁ። አንተ ምግብ አትብሉ የምትለው አይደል ብሎ ቅጠል አትብሉ ብሎኝ ነበር። ይኸው ታምሜ ልጄ አው ቅጠል ልበላ ሬዲ ነኝ። መርሐባ እና ብዙ ጥቅም አለው ሰው። ምናልባት አንድ የአረቦች አባባል አለ እስከ 40 ዓመትህ ድረስ በግ ብላ ከ40 በኋላ በጉ የሚበላውን ብላ ይላሉ። ሱብሃንአላህ። እና ቅጠላ ቅጠልና ብዛ ማለት ነው። ያው እዛ ጋር ስለደረስን ኢንሻአላህ ምናልባት ካለድ ጋር አንድ ብርጭቆ ሻይ አለ፣ እኔ ጋር አንድ ብርጭቆ ሻይ አለ። ይሄ ሻይ የምን እንደሆነ እሱም ይነግረናል ኢንሻአላህ። ለምን እንደሚጠቅምም እናያለን ኢንሻአላህ። ያው ይሄ ከርከዴ ሻይ ነው። ከርከዴ ሻይ ደም ግፊት ላለበት ሰው ምንድነው በጣም ትልቅ ጥቅም አለው።
የደም ግፊትን በማስተካከል አወሳሰዱም ይለያል፣ አዘገጃጀቱም ይለያል። አንድ የደም ግፊት ያለበት ሰው ይህን ከርከዴ ሻይ ለመጠቀም የደም ግፊት መድኃኒት ውጦ ኢሚዲየትሊ መውሰድ የለበትም። በጣም ለወር በጣም ስለሚያወርደው ማለት ነው። ስለዚህ ምን ማድረግ አለበት? ለምሳሌ ስሁር ላይ መድኃኒቱን ከወሰደ ቀድሞ ከ1 ሰዓት በፊት መውሰድ አለበት የሚጠጣው ማለት ነው። ወይ አፍጥር ላይ ከወሰደ ከ2 ሰዓት በኋላ ቢወስደው ሪኮመንድ እናደርጋለን። ሲዘጋጅ ደግሞ አብሮ እንዲያፈሉት አንፈልግም። ምንድነው የፈላ ውሃውን ካፈሉ በኋላ አውርደው 3 የሾርባ ማንኪያ በግማሽ ሊትር ውሃ ውስጥ ዘብዝፈው ማቆየት ነው። ኦቨርናይት ወይ ሶክ ዳርገው ወይ ደግሞ ዘብዝፈው ማሳደር። ከዛ በኋላ አጥልለው ላዩ ላይ ደግሞ ትንሽ ጎምዘዝ የሚል ነገር ስላለው ጣዕም ስላለው እሱን ለማስተካከያ ላዩ ላይ ናና ቅጠል ቢያደርጉበት፣ እንደዚሁም ደግሞ ቀረፋ ቢያደርጉበት ፒንች የሚያክል እንደዛ አድርገው ቢጠቀሙ ቁንጥጥ የምታክል አድርገው ቢጠቀሙት ሪኮመንድ እናደርጋለን። ደም ግፊትን በጣም ያስተካክላል። ደም ግፊትን ብቻ አይደለም ኮሌስትሮልን በጣም ያስተካክላል። ይሄ ኤችዲኤል የሚለው ደግሞ እንዲጨምር ያደርጋል። ጤናማ ኮሌስትሮል እና ብዙ ቤኔፊት አለው ኢንሻአላህ። የእርሶስ ደግሞ ሻይ ምንድን ነው? የኔን ሻይ እንግዲህ ይሄ የዘይቱና ቅጠል ሻይ ነው። የዘይቱና ቅጠል ሻይ ለስኳር መቆጣጠር እንድንችል ከሌሎች ምግቦቻችን ጋር አድርገን ይሄንን መቆጣጠር እንድንችል ያግዛል ማለት ነው። በተለይ ስኳር ታማሚ ለሆናችሁ ሰዎች የዘይቱና ቅጠል ሻይ የተሻለ ስኳርን ሊያክም ከሌሎች ምግቦቻችሁ ጋር ሊረዳ የሚችል ነው። ምናልባትም ይሄንን ስታዘጋጁ አንድ ማየት ያለብን ነገር ምንድነው? የስኳር መጠናችሁን በትክክል መቆጣጠር ይፈልጋል። በየጊዜው እየለካችሁ ማየት ይፈልጋል። የደም ግፊትም ከርከዴ ሲወሰድ እንደዛው ቤት ውስጥ መለኪያ ያላችሁ ሰዎች በተለይ እንደዛ መለኪያው እየተለካችሁ ብታዩ፣ የስኳር መለኪያም ያላችሁ ሰዎች ስኳራችሁን እያያችሁ ብትቆጣጠሩ ኸይር ይሆናል ኢንሻአላህ። ይሄ ነው እንግዲህ የዘይቱና ቅጠል ነው። ሹክራን ተመልካቾቻችን፣ የፕሮግራማችንን በዚሁ አጠቃለናል ኢንሻአላህ። መልካም የፈጥር ጊዜ እንመኝላችኋለን። አላህ ስብሐነሁ ወተዓላ ፍቃዱ ከሆነ በሚቀጥለው ሳምንት በሌላ ርዕስና በሌላ ዝግጅት እንጠብቃችኋለን። ለዛሬው ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።